ሽሮ ፍትፍትን እንዴት በቆንጆ ሁኔታ እንደምናዘጋጅ ዛሬ እናያለን። ሰላም ውድ የሞ ቤተሰቦች እንዴት ናችሁ? ሁሉ መልካም። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ከወደዳችሁት ላይክ አድርጉት። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ዛሬ ሁላችንም እናውቀው የሚጣፍጥ ቆንጆ የሽሮ ፍትፍት ነው የምናዘጋጀው። በመጀመሪያ ሽሮአችንን እናደርጋለን። እንደምታዘጋጁት ብዛት መጠናችሁ ታደርጉና በውሃ አቅጥነን እንጀምራለን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቆንጆ የሽሮ ፍትፍት ነው የምናዘጋጀው። የሚጣፍጥ እንደምትወዱት አልጠራጠርም። እንደዚህ በደንብ በእንቁላል መምቻ ወይም ደግሞ በሹካ እንመተዋለን። ቀጠን አድርገን ነው የምናዘጋጀው። በኋላ እንጀራውን ስለምንፈተፍተው ወፈር ካለ በደንብ ስለማይፈተፍትልን እንደምታዩት በእንደዚህ ቆንጆ ቅጥነት በጠብጠዋለን። በመቀጠል ዘይት እናደርጋለን። 1 ሾርባ ማንኪያ አድርጌያለሁ። በመቀጠል ቁንዶ በርበሬ ነው የምናደርገው። 1 ሻይ ማንኪያ ያረኩት። ትንሽ ደግሞ ኮረሪማ፣ ትንሽ ሚጥሚጣ የሚያቃጥል ነገር የምትፈልጉ ከሆነ ካልሆነ መቅረት ይችላል እና ጨው እናደርጋለን። እሱን ወደ ጎን እናደርግና ሎሚ፣ ግማሽ ሎሚ ተጠቅሜያለሁ። ጁሱን ጨምቀን እናዘጋጃለን። ሎሚ ከሌላችሁ አችቶ መጠቀም ትችላላችሁ። እንደዚህ ሎሚውን አድርገን አዘጋጃለን። እንደምታዩት እቺ ቁሯ ነገር የቁንዶ በርበሬው ነው። ከላይ ስፍፍ ብላ የሚታየው የቁንዶ በርበሬው ነው። በደንብ እንመተዋለን። ደንብ እንቀላቅለዋለን። ፈታው ራሱ ደስ ሲል አንዳንዴ ያለ አይደለ ሰዓትም ላይ ኖራችሁ ይችላል። በዛ ላይ ፈጣን ነገርም ስትፈልጉ ቆንጆ እንደዚህ ማዘጋጀት እንችላለን። በመቀጠል 1 ቲማቲም ከተፍ አድርገን እናስገባለን። ከፈለጋችሁ ፍሬውን ማውጣት ትችላላችሁ። ካልሆነ ግን እንደዚህ ከተፍ አድርገን ማስገባት ነው። በፈለጋችሁት እናንተ በሚመቻችሁ ያከታተፍ ስታይል አድርጋችሁ መጠቀም ትችላላችሁ። የቲማቲሙ ብዛት እንደምታዘጋጁት መጠን ይለያያል። እሱን ወደ አዘጋጀነው የሽሮ ብጥብጥ ጨምረዋለን። ቀጣይ ቃሪያ፣ ፍሬውን እንደዚህ እናውጣና እሱን ከትፈን እንጨምራለን። መጠኑን እንደናንተ ፍላጎት ከፍም ዝቅም ማድረግ ትችላላችሁ። ግማሽ ቃሪያ መጠቀም ትችላላችሁ። 2 ማድረግ ትችላላችሁ። እንደናንተ ፍላጎት ለዚህ ከተፍ አድርገን እናዘጋጃለን። ከተዋለን እሱንም በመቀጠል ግማሽ ቀይ ሽንኩርት ደቀቅ አድርገን ከትፈን እንጨምራለን። ስትፈልጉ በቁመቱ መክተፍ ትችላላችሁ። በምትወዱት ከሆነ ትከትፉታላችሁ። እሱንም መጨመር ነው። ሽሮ ፍትፍት ሲባል የሚጣፍጥ ለማይመስለን
እንደዚህ ቆንጆ አድርገን ብናዘጋጀው በጣም ነው የሚጣፍጠው። የምንጠቀመው ውሃ ደግሞ ቀዝቃዛ ማድረግ እንችላለን። በተለይ ደግሞ ሙቀት ጊዜ ሲሆን በቀዝቃዛ ውሃ ብታዘጋጁት በጣም አሪፍ ነው፣ በጣም ይጣፍጣል። ካልሆነ ደግሞ እንዲህ ካዘጋጀነው በኋላ ለተወሰነ ጊዜ ፍሪጅ ውስጥ አስገብተን ከዛ እንጀራውን መፈትፈት እንችላለን። እዚህ ላይ በደንብ እናዋህደውና እንቀምሰዋለን። ሁሉም ነገር ቆንጆ ነው። ካልሆነ ያነሰው ነገር ካለ ታስተካክሉታላችሁ። በመቀጠል ቆርጠን ያዘጋጀነውን እንጀራ እናደርግና እንፈተፍተዋለን። ያው ፍትፍት ስለሆነ በደንብ ባይደርቅባችሁ ጥሩ ነው። እኔ የተጠቀምኩት ሳህን ደግሞ ጉርጉድ ያለ ስለሆነ ለመቀላቀልም አያስቸግርም። እንደዚህ ቆንጆ አድርገን ቀላቅለነዋል። እንቀምሰዋለን። ሞክሩት፣ በጣም ትወዱታላችሁ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እናንተ ደግሞ የተለየ አሰራር የምታውቁም ከሆነ በዛው ታጋሩኛላችሁ። ለዛሬ የነበረኝ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። የተለያዩ ለጾም የሚሆኑ ምግቦችን እዚሁ ቻናሌ ላይ ቪዲዮችን አዘጋጅቼላችኋለሁ። እሱን ቼክ እያደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁንም አትርሱ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።